ቴዲ ወደ ዳግም ላይመለስ ቴዲ ሞተ። ቴዲ ሞተ። በቃ ላይመለስ አንዴ ላይመለስ ጥሎ ነው ሄደ። አይ አይ ቴዲ አይ ቴዲ አይ ቴዲ ለቤተሰቦቹ ወንድ ልጅ በዚህ ሰዓት ቴዲ ብቻ ነበር የቀረው። ቴዲም ይኸው ወላጆቹ አጡት። ቴዲን አጣ ነው። ሰላም ውድና የተከበራችሁ የቻናሌ ተከታታዮች ዛሬ እንግዲህ በጣም ልብ የሚነካና በጣም እንባችሁን መቋቋም የማትችሉትን ነገር ነው። እንግዲህ ብሬክስና መሲ ቀጥታ በዩቲዩብ ቻናላቸው መጥተዋል። እንግዲህ ስለ ቴዲ ያለውን እውነታ ሁላቸውም ቁጭ ብለው እንባ እየተናነቃቸው ለማውራት እንኳን የማይችሉበት ሁኔታ ላይ ሆነው ስለ ቴዲ ሙሉ ማብራሪያውን ሰጥተዋል። ያው እንግዲህ ቴዲ የሞተበት ምክንያትም ታውቋል። ቴዲ እንግዲህ ለቤተሰቦቹ ብቸኛ ወንድ ልጅ መሆኑን እየተናገሩ ነው ያሉት። የመጨረሻ ልጃቸው እሱ ብቻ እንደሆነ የቀራቸው እየተናገሩ ነው። ቤተሰብ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚነካው፣ በጣም ነው እኔ እንጃ ቅስሜን የሰበረው። የነሱ ቪዲዮ ከምንም በላይ ይህንን ቀን ስጠብቀው ነበረ። ስለ ቴዲ እውነታውን ወጥተው በሶሻል ሚዲያቸው እንደሚያጋሩን በጉጉት ስንጠብቅ ነበር። ዛሬ ላይ ግን በጉጉት በቃ የቴዲን እውነታ ይዘውልን መጥተዋል። በጣም ልባችንን ተሰብሯል። ሁላችንም በሶሻል ሚዲያ የምናውቀው በሙሉ ሁሉም ልቡ ተሰብሮ ነው የሚገኘው። ነገር ግን ስለሱ በደንብ አድርገው ያውቃሉ፣ በደንብ አድርገው ስለሱ ጸባይ ያውቃሉ። ነገር ግን እንባቸውን መቋቋም እያቃታቸው ለመጨረሻ ላይመለስ ጥሎን ሄዷል። ለቤተሰቦቹ ደግሞ ትልቅ የሆነ ችግር ፈጥሮ እንደሞተ እንግዲህ ለቤተሰቦቹ ከባድ የሆነ ሀዘን ሰጥቷቸው እንደሄደ የሚነገር ነው። ምክንያቱም የመጨረሻ ልጃቸው በቤት ውስጥ የሚገኘው ብቸኛ ልጃቸው እሱ መሆኑን በግልጽ እየተናገሩ ነው ማለት ነው። እንግዲህ መርዶውን በጣም ከባድ ነው። መርዶ እንዴት ሆኖ እንደተረዳ እንዴት ሆኖ እንዳናገሩት በቃ በስነ ስርዓት ሁሉንም ነገር እየነገረን ያለው ብሬክስ። በስተመጨረሻ የምላችሁ ነገር ብሬክስ መጽናናቱን ይስጣችሁ፣ እንደው ሶብሩን ይስጣችሁ። ሶብር ጥሩ ነው። የሰው ልጅ ሁሉም ወደማይቀረው ዓለም ሀጅ ነው፣ ሟች ነው። የሰው ልጅ በሙሉ ይሞታል። ነገር ግን አንዳንድ ጊዜ አሟሟት የሚባል ነገር አለ። እንደው በያለንበት አሟሟታችንን ያሳምርልን። እንግዲህ ለቤተሰብ ለሁሉም ቤተሰቦቹ መጽናናትን ነው የምንመኘው ማለት ነው። ውድ ቤተሰቦቼ ብዙዎቻችሁ እየደጋገማችሁ ቪዲዮ ሰራችሁ ምናምን የምትሉ ሰዎች አላችሁና ብዙ ሰዎች ካሁን በፊት የሞቱ ሰዎች በጣም አሉ። ስለነዛ ቪዲዮ ሰርተን አናውቅም። ነገር ግን ቴዲ በጣም ሰው የሚወደው ሶሻል ሚዲያ ላይ በጣም ብዙ አፍቃሪ ያለው ሰው፣ ብዙ አድናቂ ያለው ሰው፣ በጣም መልካም የሆነ ሰው ስለሆነ ሁላችንም ልባችን ስለተነካ ነው ቪዲዮ እየሰራን ያለ ነው ማለት ነው። እና ውዶች ሁላችሁንም የምላችሁ ነገር ቢኖር አሁን ላይ ሁላችንም ከጎናቸው ቆመን የቴዲ አስክሬን ወደ ቤተሰቦቹ እንዲደርስ የተቻለንን ማድረግ፣ በተለይ በቴዲ ፎቶ እያዘዋወርን ቪዲዮ ስንሰራ የነበርን ሰዎች በሙሉ የቆጠረውን ብር ቀጥታ ለሱ ነይተን አስክሬኑ ወደ ሀገር ቢገባ ባይነኝ። እንደኔ ሀሳብ በሱ ቪዲዮ ስንሰራ የኖርን ሰዎች የቆጠረውን ብር እናውቃለን። ስለዚህ ያን የቆጠረውን ብር ከጎናቸው ሆነን ረድተን ማገዝ ያለብንን ነገር አግዘናቸው አስክሬኑ ወደ ሀገር እንዲገባ ሁላችንም ትብብር ማድረግ አለብን። ፋሚሊ ያው እንግዲህ ይሄ ልላችሁ ነው ዛሬ የመጣሁት። እውነት ለመናገር ብሬክስ እና መሲ በጣም ያሳዝናሉ። በጣም ልባቸው ተሰብሯል። ከብዙ ጊዜ በኋላ ነው እንግዲህ ቪዲዮ እየሰሩልን ያሉት። ይሄን ቪዲዮ መስራትም ግዴታ ስለሆነባቸው እንደማንም ተቋቁመው ቪዲዮ ሰርተውልናል። ለሁሉም ወዳጆቹ ይደርስ ዘንድ ከወዲሁ በአክብሮት እንጠይቃለን።
ያው እንግዲህ ሸር እያደረጋችሁ የተቻላችሁትን ብር እንድናሰባስብ ስል በአክብሮት እጠይቃለሁ ማለት ነው። ሁላችንም የተቻለንን ማዋጣት አለብን። አስክሬኑ ወደ ቤተሰቦቹ መላክ አለበት ማለት ነው ውዶችዬ። በጣም ወዳችኋለሁ። ይህን ቪዲዮ ላይክ ሸር እያደረጋችሁ በሱ ፎቶ ቪዲዮ የሰራው በሙሉ የቆጠረውን ብር ለሱ አስክሬን ወደ ሀገር መግቢያ ተዋቶ ቢሰጣቸው ባይነኝ እንደ ራሴ አሳሰብ። እናንተ እንግዲህ ምን እንደምትሉ አላውቅም። ኢንሻአላህ እንግዲህ ከጎናቸው እንደምንሆን ባለሙሉ ተስፋ ነኝ። የቀረውን ቪዲዮ የማሰማችሁ ይሆናል። አብራችሁን ቆዩ። የተንቀጠቀጥ ስልኩን አነሳው። አሎ ስል አሎ ብሬክስ፣ አቤት። ሰውየው ደውሎልህ ነበር አለ። አዎ ደውሎልኝ ነበር ግን አልነገረኝም። ቆይ እስኪ ላረጋግጥ ነው ያለኝ። ብሬክስ፣ ቀድም ያልኩህ ነገር እውነት ነው። ቴዲ ተወፋ አለኝ። ምን አልኩ? ቴዲ ተወፋ፣ ቴዲ ሞቷል አለኝ። ይህንን ንግግር ሲነግረኝ መኪና እየነዳው ነበር። አጠገቤ አንድ የቅርብ ቤተሰብ ከኢትዮጵያ የመጣ የቅርብ ቤተሰብ አለ። እሱ አጠገቤ ነበር። በቃ እንዴት ልበላችሁ ማለት በቃ ሾክ፣ በቃ ምንም ራሴን አላውቅም። በዛ ሰዓት መሪ መያዝ መቆጣጠር አቅቶኝ በስንት ጉድ እሱ ተቆጣጥሮ ወደ ውጭ እንዳወጣ መኪና ረድቶኝ በቃ እንዴት ብዬ ልንገራችሁና እንደዛም ሁኜ ደርቅ ያለው እኔ በቃ ደርቅ ያለው ማመን አቅቶኛል። የሰማሁትን ነገር ሁሉ አይ ልክ አይደለም ነው በቃ ውስጤ እየነገረኝ ያለው ቴዲ አልሞተም፣ ልክ አይደለም፣ ይሄ ንግግር ልክ አይደለም። ምን ዋጋ አለው? ወድጄ ሳይሆን እየቆየሁ በሄድ ቁጥር አመንኩ። የቴዲን መሞት ለማመን ቢከብድም አመን። እውነት ነው፣ ቴዲ ወደማይቀረው ዓለም ሄዷል። ትናንት ስንት ምኞት የነበረው ስንት እቅድ የነበረው ስንት ነገር ላይ መድረስ የሚፈልግ ልጅ ስንት ህልም የነበረው ልጅ ባጭር ቀር። ቴዲ ባጭር ተቀጭ። ቴዲ አይ ቴዲ እንደሆነ ያፈር ልብላል። ከንቱ ድካም አይደግነቱን ብታውቁት እኮ የሰው ልጅ እንኳን ዳግም ላይ መለስ ቴዲ ጥሎ ነው ሄደ። እንኳን እኛ አይደለም ብዙ ነገር አብረን ያሳለፍነው ይቅርና ዝም ብሎ እንዲሁ በሚዲያ ለሚያውቀው ሰው ራሱ እንዴት ሰፍሰፍ ገብገብ እንዳሉ እኔ እንጃ። ቴዲ ላይ መለስ ጥሎ ነው ሄደ። ቤተሰቦች ትናንት ከኛ ጋር በቪዲዮ ሲስቅ የነበረው ትናንት በቪዲዮ ከኛ ጋር ሲያወራ ሲጫወት የነበረው ቴዲ ጥሎ ነው ሄደ። መቼም ላይ መለስ ጥሎ ነው ሄደ ቴዲ። ወይ ቴዲ ሄደ፣ ቴዲ ሄደ። እንግዲህ ይሄን ከሰማን በኋላ የት እንደርሳለን? የትም አንደርስም። ማመን እያቃተን የቴዲ ሞት እንዴት ቴዲ ሞተ እንዴት እንመን? ማመን አቃተን። ነገር ግን ቴዲ ሞቷል፣ ቴዲ ሄዷል። አንዴ ላይ መለስ ተሰናበተን። ሞቱ አይደለም ሰውማ የሰው ልጅማ ይሞታል። መቼስ ሁላችንም አርጅተን ሁላችን ስንሞት